ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላልና ፈጣን የሆነ የኩኪስ አሰራር ይዤላችሁ መጥቻለሁ። ትወዱታላችሁ። በመጀመሪያ ቪዲዮ ላይክ እያደረጋችሁ ግቡ። ኩኪሱን ለመስራት አሁን እዚህ ጋር ቅዝቃዜውን የለቀቀ እና እንደዚህ ልስልስ ያለ ቅቤ ያስፈልገናል። እሱን 2/3 ኩባያ ቅቤ አዘጋጅቻለሁ። እሱን አደርግበታለሁ። ይሄው እንደዚህ ድፍጥጭ ስታረጉት ለስላሳ መሆን አለበት ማለት ነው። ውጪ ያስቀምጣችሁት እሱ ላይ አንድ ግማሽ ኩባያ የደቀቀ ስኳር ወይ ደግሞ ፓውደር ሹገር አለኝ እሱን ጨምርበታለሁ። እሱ ላይ 1/4 የሻይ ማንኪያ ጨው አድርጌያለሁ። ይሄንን አሁን አንድ ላይ እናደባልቀዋለን ቀስ ብለን። ያው ቅቤው ለስላሳ ከሆነ በዚህ መልኩ ይደባለቅላችኋል። ቅቤው ደግሞ ጠንከር ካለ ያስቸግራችኋል። ለዛ ነው ቅቤው ለስለስ ማለት አለበት ማለት ነው። ውጪ ያስቀምጣችሁት ይሄው እንደዚህ አንድ ላይ እናደባልቀዋለን እንደምታዩ። ከዛ እሱ ላይ አንድ የሻይ ማንኪያ ቫኒላ እናደርጋለን። ከሱ ጋርም አንድ ላይ እናቀላቅለዋለን። እዚህ ላይ 2 የሻይ ማንኪያ ወተት እናደርጋለን። ቅዝቃዜውን የለቀቀ ከወተቱ ጋርም አንድ ላይ እናደባልቀዋለን። እንደዚህ ካቀላቀልኩት በኋላ 1 ኩባያና 3/4 ኩባያ ዱቄት እናደርጋለን። ያው ቀስ እያልን እያየን እንጨምርበታለን ማለት ነው። በአንዴ እንዳጨምሩበት ያው እንደዚህ እያያችሁ ያደባለቃችሁ ቀስ በቀስ እንጨምርበታለን ማለት ነው። ያው በእጄ ከዛን አቦካዋለሁ ማለት ነው። ይሄው ዱቄቱ 3 ቦታ ነው ያደረኩት። እያየን በዚህ መልኩ ቀስ ብለን እናቦካዋለን ማለት ነው። ይሄው ይሄንን ይመስላል። ልስልስ ያለ ሊጥ ነው። እሱን 2 ቦታ እናካፍለዋለን። አንዱን በኮኮዋ ነው የምንሰራው። እናንተ ካልፈለጋችሁ መተው ትችላላችሁ። ይሄው እንደዚህ ከቀነስኩት በኋላ ነጩ ላይ 2 የሾርባ ማንኪያ ፍርኖ ዱቄት እናደርግበታለን። ያው መጀመሪያ ስናቦካ ላላ አድርጌ ስላቦካውት ለኮኮዋ ለመጨመር ደግሞ 2 የሾርባ ማንኪያ ኮኮዋ ፓውደር እናደርግበታለን። እናንተ ኮኮዋ ፓውደር ማድረግ ማፈልጉ 4 የሾርባ ማንኪያ መጨመር ይኖርባቸዋል ማለት ነው። ይሄው እሱንም በዚህ መልኩ አዘጋጅቼዋለሁ። ያው አንዳንዴ ዱቄታችሁ ወይ ልስልስ ደግሞ ወይ ደግሞ ጠንከር ካለባችሁ ወይ ዱቄት ወይ ደግሞ ወተት መጨመር ትችላላችሁ ማለት ነው። ያው ሁሉም ዱቄት አንድ አይነት አይደለም። አንዳንዱ ውሃ ይፈልጋል፣ አንዳንዱ ደግሞ አይፈልግም። ያው እያያችሁ እናንተ ማስተካከል ትችላላችሁ ማለት ነው። እዚህ ጋር እንደዚህ ከዳመጥኩት በኋላ በሹካ እንደዚህ ቅርጽ እናወጣበታለን እንደምታዩት። ያው እናንተ እዚህ ጋር ቅርጽ ማውጫም ካሌላችሁ በፈለጋችሁት ነገር ክብ ነገር ካገኛችሁ በሱ ቅርጽ ማውጣት ትችላላችሁ። እኔ ቅርጽ ማውጫ ስላለኝ በዚህ መልኩ እንደዚህ ቅርጽ አወጣበታለሁ። ያው ለድምጼ በጣም ይቅርታ፣ ጉንፋን ትንሽ ይዞኝ ነው። ይሄው ፒሳችን በዚህ መልኩ ለማንሳትም በጣም ይመቻል። ፔስታል ላይ ስዳምጡት ሊጣችሁም አይጣበቅም ማለት ነው። ኦቭኔን 325 ላይ ከፍቼዋለሁ። እየሞቀ ነው።
ያው ይሄኛውንም እንደዚህ አድርገን እናዘጋጀዋለን። የመጀመሪያውን ኦቭን ውስጥ ከትቼዋለሁ። ያው በሞቀ ኦቭን ከ16 ደቂቃ እስከ 18 ደቂቃ ይፈጃል። የኔ 16 ደቂቃ ነው የደረሰልኝ። ያው እንደ ኦቭናችሁ ይለያያል፣ እያያችሁ ማውጣት ነው ማለት ነው። ያው ስዳምጡት ደግሞ በጣም ሳሳ አታድርጉት። ይሄን ያክል ይሄን ራሱ ትንሽ ሳሳ ብሏል፣ ግን ቆንጆ ነው። ያው እንደዚህም ምንም በሹካም ሳትነኩ በዚህ መልኩ መጋገር ትችላላችሁ ማለት ነው። እንደዚህም አድርጋችሁ ደግሞ በሹካ ከላይ ቅርጽ ማውጣት ትችላላችሁ፣ እንደፈለጋችሁ ነው። ይሄው ደርሷል። እንደምታዩት ቆንጆ ሆኖ ደርሶልናል። ኩኪሳችን ይሄንን ይመስላል። አሁን ደግሞ ምን እንደሚመስል አሳያችኋለሁ። ይሄው እንደምታዩት ቆንጆ ሆኖ ነው የደረሰልን። በጣም ቆንጆና የሚጣፍጥ የኩኪስ አሰራር ነው። ትወዱታላችሁ። ውስጡ ደግሞ ፍርክሽክሽ ያለ ነው። እንደምትወዱት ተስፋ አደርጋለሁ። ይሄው ደግሞ እንደዚህ ነካ ስታደርጉት ራሱ ፍርክሽ ይላል። ልስልስ ያለ ነው። ያው የቅቤ ኩኪስ ሲሆን ልስልስ ያለ ነው። እንደምታዩት ትወዱታላችሁ ብዬ ገምታለሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።